ህንፃን በማከራየት የሚገኝ ገቢ ከኪራይ የሚገኝ ገቢ ሊባል ይችላል። ህንፃው ሙሉ በሙሉ የተሟላ ከሆነ ፉል ፈርኒሽድ ከሆነ የተለያዩ ኢኩዊፕመንቶች ካሉት ፈርኒቸር ካለው እሱንም አብረን ልናከራየው እንችላለን። ከዚህ የሚገኝ ገቢ በሙሉ ምን ይባላል? ረንታል ኢንካም ይባላል። ሰላም እንዴት አላችሁ? የገናኖ ቱቶሪያል ቤተሰቦች ዛሬ ፐብሊክ ፋይናንስ ኤንድ ታክሴሽን አራተኛውን ቻፕተር ሁለተኛውን ፓርት ረንታል ኢንካም ታክስ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን የገናኖ ቱቶሪያል ቤተሰብ መሆን ትችላላችሁ። እኔና መሰል ቪዲዮዎች ሁሌ እንዲደርሷችሁ ደግሞ የኖቲፊኬሽን ምልክቱን መንካታችሁን ወይም መጫናችሁን እንዳረሱ። ወደ ቪዲዮ ከመሄዳችን በፊት ሁሌም እንደምናደርገው ይህንን ቪዲዮ ላይክ በማድረግ እንጀምር። በዚህ ቻፕተር የምንመለከታቸው ሶስት መሰረታዊ ነገሮች ነው። የመጀመሪያው ስለ ረንታል ኢንካም ታክስ አንዳንድ መሰረታዊ ርዕሰ ጉዳይ እናያለን። ሁለተኛው ርዕሰ ጉዳያችን ደግሞ ህጋዊ የምንለው ወይም መሰረታዊ የምንለው ረንታል ኢንካም ታክስ እንዴት ነው የሚፈለገው፣ እንዴት ነው ካልኩሌት የሚደረገው፣ የኢትዮጵያ የታክስ ህግ ምን ይላል፣ በተለይ ደግሞ በረንታል ኢንካም ታክስ ጉዳይ ላይ የሚለው እንመለከታለን። እንዲሁም ደግሞ አካውንቲንግ ፎር ረንታል ኢንካም ታክስ በኤግዛምፕል 4-5 የሚደርሱ መሰረታዊ ኤግዛምፕሎችን የምንሰራ ይሆናል። ሶ ሌትስ ስታርት ዘ ክላስ። እንግዲህ ወደ ኢንትሮዳክሽን ፓርት ስነድ ኢንካም ታክስ ፕሮክላሜሽን ናምበር ወይም ደግሞ አጠቃላይ የገቢ ግብርን በተመለከተ ማለት ነው 286/2002 የጸደቀው አዋጅ ቁጥርና እንዲሁም ደግሞ አዋጅ ቁጥር ኢንካም ታክስ ፕሮክላሜሽን ናምበር 979/2016 የጸደቁ እነዚህ ሁለት መሰረታዊ የምንላቸው ህጎች የረንታል ኢንካም ታክስን ሪካልኩሌት ለማድረግ ምን ያደርጉናል? እንመራባቸዋለን። ስለዚህ ረንታል ኢንካም ታክስን ስኬጁል ቢ ብሎ ነው የሚያስቀምጠው የኢትዮጵያ ህግ ማለት ነው። በተለይ ደግሞ የኢንካም ታክስ ፕሮክላሜሽን ናምበር 979/2016። ስለዚህ ከኪራይ የሚገኝ በተለይ ደግሞ ህንፃን በማከራየት የሚገኝ ማንኛውም አይነት ገቢ ረንታል ኢንካም ሊባል ይችላል። እንዲሁም ደግሞ ከህንፃ ጋር ተገናኝቶ የሚመጡ አንዳንድ ነገሮች አሉ። ለምሳሌ ፉል ፈርኒሽድ የሆነ ህንፃ ሊሆን ይችላል። እሱም እንዴት ነው የሚዳኘው የሚለውን ነገር እናያለን። ስለዚህ ይሄንን ቻፕተር የምንመለከተው በኢንካም ታክስ ፕሮክላሜሽን ናምበር ኢንካም ታክስ ፕሮክላሜሽን ናምበር 979/2016 በኢትዮጵያ አቆጣጠር 2008 የወጣው ህግ ማለት ነው። በዚህ ነው የምንዳኘው። እንዲሁም ደግሞ አሁን በአዲሱ 2025 ላይ ወይም ደግሞ በኢትዮጵያ አቆጣጠር 2017 ሐምሌ ላይ የጸደቀ ህግ አለ። የኢንካም ታክስ ፕሮክላሜሽን አዋጅ ማለት ነው የተሻሻለው። በተለይ ደግሞ ከዚህ በፊት የነበረው የኢንካም ታክስ ፕሮክላሜሽን ናምበር 979/2016 ላይ አሁን በአዲሱ በተሻሻለው ማለት ነው አርቲክል 2 ሙሉ በሙሉ በሚባል ደረጃ ተቀይሮ በአዲስ ተተክቷል። እንዲሁም ደግሞ ሰብ አርቲክል 2 አንቀጽ 14 ማለት ነው። እንዲሁም ደግሞ አዲስ ሰብ አርቲክል 8 የሚባል በአንቀጽ 15 ላይ አዲስ ተጨምሯል። ስለዚህ ሐምሌ 2017 በተሻሻለው የኢንካም ታክስ ፕሮክላሜሽን እሱን መሰረት አድርገን ይህንን ቻፕተር የምንመለከት ይሆናል ማለት ነው። እንግዲህ የታክስ ኮሌክትድ ኦን አኑዋል ቤዝ እንደሚታወቀው ረንታል ኢንካም ታክስ አመታዊ ግብር ነው። ልክ ኢምፕሎይመንት ኢንካም ታክስ ወራዊ እንደሆነ ሁሉ ረንታል ኢንካም ታክስ ደግሞ አመታዊ ነው። በአመት የሚከፈል ነው ለመንግስት ማለት ነው። ስለዚህ ብዙ ጊዜ የምንጠቀመውም የኢትዮጵያን ፊስካል ይር ነው። ድርጅቶች የግሪጎሪያል ካላንደርን የሚጠቀሙ ከሆነ ያ ማለት ጃንዋሪ 1 ጀምረው ዲሴምበር 31 ፋይናንሻል ስቴትመንታቸውን የሚዘጉ ከሆነ እሱን ሊከተሉ ይችላሉ። በኢትዮጵያ የቀን አቆጣጠር የሚጠቀሙ ከሆነ ደግሞ ከሐምሌ 1 እስከ ሰኔ 30 ባለው የበጀት ይር ማለት ነው የኢትዮጵያን ፊስካል ይር ተጠቅመው ግብር ሊከፍሉ ይችላሉ። ስለዚህ ፌደራል ኢንካም ታክስ ፕሮክላሜሽን ናምበር 979/2016 እና አሜንድ የተደረገው የፌደራል ኢንካም ታክስ ፕሮክላሜሽን 1395/2025 ይሄንን ቻፕተር ሙሉ በሙሉ በምንመለከትበት ርዕሰ ጉዳይ ላይ ማለት ነው ገበርን ያድርጉናል። በእነዚህ ህጎች የምንመራ ይሆናል ማለት ነው። እንግዲህ ረንታል ኢንካም ማለት ምን ማለት ነው? ረንታል ኢንካም ማለት ቅድም እንደነገርኳችሁ ከምን የሚገኝ ገቢ ነው? ከኪራይ የሚገኝ ገቢ ነው። ስለዚህ ረንታል ኢንካም ሪፈርስ ቱ ኢንካም ፍሮም ረንታል ኦፍ ቢልዲንግ ህንፃን በማከራየት የሚገኝ ገቢ ከኪራይ የሚገኝ ገቢ ሊባል ይችላል። ረንት ኦፍ ፈርኒቸርስ ኤንድ ኢኩዊፕመንት ኢፍ ዘ ቢልዲንግ ኢዝ ፉሊ ፈርኒሽድ ህንፃው ሙሉ በሙሉ የተሟላ ከሆነ ፉሊ ፈርኒሽድ ከሆነ የተለያዩ ኢኩዊፕመንቶች ካሉት ፈርኒቸር ካለው እሱንም አብረን ልናከራየው እንችላለን። ከዚህ የሚገኝ ገቢ በሙሉ ምን ይባላል? ረንታል ኢንካም ይባላል፣ ወይም ደግሞ የኪራይ ገቢ እየተባለ ይጠራል ማለት ነው። ብዙ ድርጅቶች ህንፃ በማከራየት የተለያዩ ገቢ ሊያገኙ ይችላሉ። ስለዚህ ፉሊ ፈርኒሽድ ሊሆን ይችላል ማለት ነው። እንግዲህ ኢንካም ታክስ ፕሮክላሜሽን ናምበር 1395/2025 የተሻሻለው ሐምሌ ላይ በተለይ ሰብ አርቲክል 8 አንቀጽ 15 ላይ በግልጽ እንደሚገልጸው ምንድነው የሚለው?
rental income means an income from rental of an building, I mean rental of any building, residence and warehouse but does not include ይልና የሚዘረዝራቸው ነገሮች አሉ። ምን ማለት ነው? አሁን አዲስ በተሻሻለው ህግ መሰረት ሰብ አርቲክል 8 አንቀጽ 15 ላይ ምንድነው የሚለው? ረንታል ኢንካም ማለት ወይም ደግሞ ከኪራይ የሚገኝ ገቢ ማለት ህንፃን በማከራየት የትኛውንም ህንፃ በማከራየት የሚገኝ ገቢ፣ ሬዚደንስ ኤንድ ዌርሃውስ ለመኖሪያ ቤት ተብሎ ለመኖሪያ ተብሎ የተሰራ ህንፃ እሱን ካከራየን በተመሳሳይ የሚገኝ ገቢ ካለ ከሱም ግብር ይከፈላል። ኦኬ ዌርሃውስ እንዲሁም ደግሞ ትላልቅ ህንፃዎች እንደ መጋዘን ያሉ የተለያዩ ነገሮችን ለማስቀመጥ ማለት ነው ሊያከራዩ ይችላሉ። ከሱ የሚገኝ ገቢ በሙሉ ረንታል ኢንካም ይባላል። ነገር ግን እነዚህን ሁለት ነገሮችን አያጠቃልልም ነው የሚለው but does not include ምን ነገሮች ናቸው? የመጀመሪያው the rental income from industrial establishment constructed by developer of industrial park በተለይ ከኢንዱስትሪ ጋር የተገናኙ የኢንዱስትሪያል ፓርክ ማለት ነው የሰራቸው አንዳንድ መሰረታዊ የሚባሉ ህንፃዎች ሊኖሩ ይችላሉ ወይም and others እነዚህ ህንፃዎች የተሰሩት የተለያዩ የኢንዱስትሪ ኮርፖሬሽን ማለት ነው የተለያዩ ስራዎችን ለመስራት ኢንዱስትሪውን ሞር በሚሰራበት ሰዓት አንዳንድ ህንፃዎች ሊሰሩ ይችላሉ። እነዚህ ህንፃዎች በተፈጥሯቸው ለኪራይ ተብለው እስካልተሰሩ ድረስ ከዚህ እንዳጋጣሚ ግን ጀስት እየተሰራ ያለ የሚከራዩ ከሆነ በተለያየ አጋጣሚ እነዚህ ጀስት ምን አይደሉም ነው የረንታል ኢንካም አካል ሊሆኑ አይገባም ነው የሚለው ህጉ። ሁለተኛው ደግሞ ቢልዲንግስ ኦር ግሪን ሃውስ ሌዝድ አንደር ካፒታል ጉድስ በካፒታል ጉድ ምንላቸው ወይም ደግሞ ለረጅም ጊዜ ምንላቸው አማካኝነት ማለት ነው ለብዙ ጊዜ ጀስት የሚከራዩ ህንፃዎችን በተመሳሳይ የረንታል ኢንካም ውስጥ አይጠቃለሉም። ብዙ ጊዜ እንደዚህ አይነት ነገሮች ቢዝነስ ኦርጋናይዜሽኖች ለራሳቸው የቢዝነስ ኢንካም ታክስ ውስጥ ሊካተቱ ይችላሉ። በተለይ እንደርስበታለን የተለያዩ ጉድስ ኤንድ ሰርቪስ ጋር የተገናኙ ነገሮች ካሉ እነዚህ ነገሮች ጀስት ምንድናቸው በክፍያ የተለያዩ መጋዘኖችን የሚያከራዩ ኤንድ አሰርስ ግን ግሪን ሃውስ ሌዝድ የሆኑ cannot be considered as such rental income አይባሉም። rental income የሚባለው ምንድነው? ከየትኛውም ህንፃ ሆኖ ግን ምን ይሄ ህንፃ ፉሊ ፈርኒሽድም ሊሆን ይችላል ላይሆንም ይችላል። ድርጅቶች ህንፃ ሰርተው ይሄንን ህንፃ እያከራዩ ገቢ ማግኘት የሚፈልጉ ከሆነና ከሚያገኙት ገቢ ላይ ደግሞ ለመንግስት የመክፈል ግዴታ አለባቸው ማለት ነው። እስኪ ግሮስ ረንታል ኢንካም እንዴት ነው የምንፈልገው? ግሮስ ረንታል ማለት አጠቃላይ ግሮስ ረንታል ወይም ደግሞ ከኪራይ የሚገኝ ገቢ እንዴት ነው የሚፈልገው? እንግዲህ አንቀጽ 15 ኢንካም ታክስ ፕሮክላሜሽን ናምበር 979 2016 ላይ በግልጽ ግሮስ ረንታል ኢንካም መባል ያለባቸው ረንታል ኢንካም ላይ መጠቃለል ያለባቸው ተብሎ የተዘረዘሩ ነገሮች አሉ። የመጀመሪያው all payment in cash and all benefit in kind received by the lessor owner of the building from the lessee ነው የሚለው። እንግዲህ ምን ማለት ነው? የትኛውንም አይነት ክፍያ በጥሬ ገንዘብ ሊሆን ይችላል ኢን ካይንድ የሚከፈል ከማን ከተከራየው አካል ለአከራዩ የሚከፈል ማለት ነው። አከራዩ ምን ብሎ ይመዘግባል? ይሄንን ረንታል ኢንካም ብሎ ይመዘግባል ለሚለን። ሁለተኛው all payment made by the lessee on behalf of the lessor according to the contract of what lessee በስምምነታቸው በአግሪመንታቸው መሰረት የተከራየው አካል on behalf of አከራይ on behalf of the lessor ምንለው ከአከራዩ on behalf ወክሎ የሚከፈል እንዲሁም ደግሞ አንዳንድ ነገሮች ክፍያዎችን ለአከራይ አካል የሚከፈል ከሆነና አከራዩ የሚያገኘው የትኛውም አይነት ገቢ ምን ይባላል? የኪራይ ገቢ ተብሎ ሊጻፍ ይችላል፣ ሊመዘገብ ይችላል። አንዳንድ ክፍያዎች ማለት ነው። the value of any such renovation and improvement made under the contract of the lease to the land or buildings በስምምነታቸው መሰረት ህንፃውን ለማሳደስ እንደገና ምን ለማድረግ ለማሳደስ ጥሩ ነገር ለማድረግ ስራዎችን ለመስራት ኢምፕሩቭ ለማድረግ በተመሳሳይ ማለት ነው የሚከፈል ክፍያ ካለ እና ለማከራየው አካል ማለት ነው just was borne by what the lessee የተከራየው አካል ነው የሚከፍለው ይሄን። ኦኬ አከራዩ ሳይሆን የተከራየው አካል ህንፃውን ስለሚጠቀምበት በተለያየ ምክንያት ለማሳደስ አሊያም ደግሞ ለሜንቴናንስ ነገር ተብሎ ለሚያከራየው አካል ሊከፍል ይችላል እና እንደዚህ አይነት ክፍያዎች just rental income gross ላይ መጠቃለል አለባቸው ማለት ነው። if the taxpayer lays furnished ቅድም ያለው ነው ሙሉ በሙሉ furnished የሆነ ቢልዲንግ ኦኬ የሚያከራይ ከሆነ ከፈርኒቸር እና ከኢኩዊፕመንት የሚገኝ ገቢን በተመሳሳይ just income of rental income ብለን ምን ማድረግ እንችላለን? በቀላሉ መመዝገብ እንችላለን ማለት ነው። ዌል እስኪ ግሮስ ረንታል ኢንካም በቀላል አማርኛ እንዴት ዲተርማይን እንደሚደረግ እንየው። እንግዲህ ረንታል ኢንካም ሪሲቭድ አጠቃላይ የተቀበለው ገንዘብ የኪራይ ገቢ ማለት ነው። እዚህ ጋር የመጀመሪያውን እንመዘግባለን። add amount only the lease ፈርኒቸር አካባቢው ፉሊ ፈርኒሽድ የሆነ ህንፃ ከሆነ ደግሞ ለተለያዩ ፈርኒቸር እና ኢኩዊፕመንትን በተመሳሳይ አከራይቶ ከሆነ ፉሊ ፈርኒሽድ የሆነ ህንፃ ከሆነ ማለት ነው በተመሳሳይ ከዚህ የተቀበለውን ገንዘብ ምን እናደርጋለን? እንደምራለን።
ኦኬ ከዛስ አማውንትስ ኦር ሊዝ ኦፍ ኢኩዊፕመንት ካለን በተመሳሳይ ምን ማድረግ አለብን? እንደምራለን። ፓይመንት ሜድ ባይ ዘ ሊዝ ኦን ቢሃፍ ዘ ሌዘርስ ኦኬ ምን ማለት ነው? ድርጅቱን ወክሎ ወይም ደግሞ አከራዩ አካሉን ወክሎ የተከራየው አካል ክፍያ ሊከፍል ይችላል። የተለያየ ክፍያዎች ኦኬ የተለያዩ ክፍያዎችን ሊከፍል ይችላል። ኤክስፔንዲቸር ኦን ላንድ ቢልዲንግ ፔድ ባይ ዋት ዘ ሌዚ የተከራየው አካል በተመሳሳይ ሊከፍል ይችላል። የነዚህ ሁሉ ድምር ምን ይባላል? ግሮስ ረንታል ኢንካም ይባላል። ግሮስ አጠቃላይ ከኪራይ የተገኘ ገቢ ተብሎ ይመዘገባል ማለት ነው። ሶ ይሄንን ካገኘን በኋላ የሚቀጥለው ስራችን ምንድነው የሚሆነው? ዲዳክተብል ኤክስፐንሶች ምንድናቸው? ረንታል ኢንካም ታክስ ለመፈለግ የሚቀነሱ ነገሮች አሉ። ኦኬ ታክሰብል ረንታል ኢንካምን ለማግኘት ከነዚህ መካከል እንግዲህ ሰች ኢንካም ታክስ ፕሮክላሜሽን ናምበር 979/2016 ላይ አንቀጽ 15 ላይ የተደነገጉ በተለይ ደግሞ ንዑስ አንቀጽ 5 ላይ የተደነገጉ ዲዳክተብል ኤክስፐንሶች አሉ የሚፈቀድባቸው ማለት ነው። ኦኬ ለምሳሌ the following amounts in such computing the taxable rental income for a tax year of እና taxpayer who do not maintain books of account እንግዲህ ግብር የሚከፍሉ አካላት ሁለት አይነት ሊሆኑ ይችላል። አንዳንድ ድርጅቶች የፋይናንሻል ሪከርድ የሚይዙ የሂሳብ መዝገብ አያያዝ የሚይዙ ፋይናንሻል ስቴትመንት የሚያዘጋጁ ያንዳንዱ ትራንዛክሽን የሚመዘግቡ ኦኬ ድርጅቶች አሉ። የሂሳብ ደግሞ ሪከርድ ፋይናንሻል ስቴትመንት የማይሰሩ ፋይናንሻል ሪከርድ የማይሰሩ ድርጅቶች ደግሞ ሊኖሩ ይችላሉ። እነዚህ ሁለት ድርጅቶች እንግዲህ ግን የተለያየ ህንጻ ሊኖራቸው ይችላል። አከራይተው ገቢ ላገኙ ይችላሉ። ስለዚህ ትራንዛክሽን የማይመዘግቡ ኦኬ እያንዳንዱን ግብይት የማይመዘግቡ ፋይናንሻል ስቴትመንት የማያዘጋጁ ድርጅቶች ከሆኑ እነዚህ ሁለት ነገሮች ሊቀነስላቸው ይገባል ለሚለን ህጉ። የመጀመሪያው ኤኒ ፊ ኤንድ ቻርጅ በት ኖት ታክስ ግብር ካልሆነ የትኛውም አይነት ክፍያና መቀጫ ሊሆን ይችላል። ሌቭድ ባይ ስቴት ኦር ዋት ሲቲ አድሚኒስትሬሽንስ በከተማ አስተዳደር ሊሆን ይችላል፣ በሚኖርበት አካባቢ ሊሆን ይችላል። ለምሳሌ አዲስ አበባ ከሆነ በአዲስ አበባ ከተማ አስተዳደር ውስጥ ማለት ነው ለአዲስ አበባ ከተማ አስተዳደር የተከፈለ መቀጫ አሊያም ደግሞ የተለያየ ክፍያዎች ከዚህ ህንጻ ጋር የተገናኘ ካለ መቀነስ አለበት። ኦኬ የተከፈለ ከሆነ በታክስ ፓየሩ በአከራዩ አካል አንድ የመጀመሪያው ይሄ ነው የመጀመሪያው። ሁለተኛው ሂሳብ የማይዙ ምን ማለት ነው? ቅድም ሪከርድ የማያረጉ ጆርናል ኤንትሪ የማይሰሩ ትራንዛክሽን የማይመዘግቡ ፋይናንሻል ስቴትመንት የማያዘጋጁ ኦኬ እነዚህ ድርጅቶች በተፈጥሯቸው ከግሮስ ረንታል ኢንካም አጠቃላይ ውስጥ 50% እንዲቀነስላቸው ህጉ ይፈቅዳል። ይሄ 50% just for repair and maintenance and depreciation ተብሎ for the building furniture equipment ተብሎ እንዲቀነስላቸው ህጉ ይፈቅድላቸዋል 50%። ለምሳሌ ግሮስ ረንታል ኢንካሙ 100,000 ከሆነ የ100,000 50% 50,000 ምን ይደረጋል? ይቀነስላቸዋል። ምን ተብሎ? just for repair maintenance and depreciation ተብሎ ይቀነስላቸዋል ማለት ነው። ስለዚህ አንዱ ይሄ ነው። ምን የማያደርጉ ከሆነ just record የማያደርጉ ከሆነ። ሌላው maintaining books of account እያንዳንዱን ትራንዛክሽን የሚመዘግቡ ከሆነስ ፋይናንሻል ሪከርድ የሚይዙ ከሆነስ እነዚህ ድርጅቶች በተፈጥሯቸው ኮርፖሬት ቢዝነስ ኦርጋናይዜሽንስ ልንላቸው እንችላለን። ስለዚህ እነዚህ ድርጅቶች በተለያየ መንገድ ማለት ነው it may be expense incurred in earning ለማግኘት ሲል የሚወጣ ወጪ ሊኖር ይችላል። ለሴኩሪንግ ለሜንቴኒንግ such rental income አስፈላጊ ከሆነ reasonable ከሆኑ አንዳንድ ወጪዎችን ሊያወጡ ይችላሉ። እነዚህ ወጪዎች ምን ይደረግላቸው ይችላል? በህጉ መሰረት ሊቀነስላቸው ይችላል። ይሄንንም በኢንካም ታክስ ፕሮክላሜሽን ናምበር 979/2016 ማለት ነው የወጣው አዋጅ ቁጥር 15 979 ላይ አንቀጽ 15 ንዑስ አንቀጽ 7 ላይ የተዘረዘሩ ነገሮች አሉ። የመጀመሪያው ኮስት ኦፍ ሊዝ ረንት ኦፍ ዘ ላንድ ነው። ከመሬት ጋር ተገናኝቶ የሚከፈል ክፍያ ካለ መቀነስ አለበት። ይሄ ኦልሬዲ ረንት ኦፍ ቢልዲንግ አይደለም። ከመድን ዋስትና ጋር ተገናኝቶ የሚከፈል የትኛውም አይነት ክፍያ ካለ መቀነስ አለበት። ዲፕሪሲዬሽን ኤክስፔንስ ፎር ዘ ፕሮፐርቲ ህንጻ እንደምታውቁት ያረጃል፣ ቫልዩ እየቀነሰ ይሄዳል። ስለዚህ ግብር ሲከፍሉ ዲፕሪሲዬሽን ኤክስፔንስ መቀነስ አለበት። ኦኬ ሪፔር ኤንድ ሜንቴናንስ ህንጻውን በተለያየ ምክንያት ለማደስ ሊሆን ይችላል፣ ጥሩ ቫልዩ እንዲሰጥ ለማድረግ ይችላል። ድርጅቱ ወጪ የሚያወጣ ከሆነ መቀነስ አለበት። ኢንተረስት ኤክስፔንስ ከድርጅቱ ጋር የተገናኘ አንዳንድ መሰረታዊ የሚባሉ ነገሮች ካሉ ብድር ሊሆን ይችላል ኤንድ አዘርስ ሶ ወለድ የሚከፍል ከሆነ ኢንተረስት ኤክስፔንስ መቀነስ አለበት። ባድ ዴብት ኤክስፔንስ
ከዚህ ህንፃ ጋር ተገናኝቶ ድርጅቱ የተበደረው ገንዘብ ሊኖር ይችላል። አሊያም ደግሞ ካከራየ በኋላ የተከራየው አካል ገንዘብ ላይ ከፍል ይችላል። ስለዚህ ባድ ዴብት ኤክስፐንስ ብሎ ሊመዘግብ ይችላል። ምክንያቱም ብዙ ጊዜ ገንዘብ ሳይከፍል ለምሳሌ ይሰጣሉ ብሎት አንዱ ተከራይ ማለት ነው ላይሰጠው ይችላል፣ ላይሰበሰብ ይችላል። በዚህ ጊዜ ባድ ዴብት ኤክስፐንስ ሀፕን ሊያደርግ ይችላል። ጀነራል ኤንድ አድሚኒስትሬቲቭ ኤክስፐንስ ህንፃውን ለማስተዳደር ማኔጅ ለማድረግ በሚደረግ ሂደት ውስጥ የሚወጡ አንዳንድ የአስተዳደር ወጪዎች ሊኖሩ ይችላሉ። እነዚህ በሙሉ ምን መደረግ አለባቸው? መቀነስ አለባቸው። ከግሮስ ረንታል ኢንካም ላይ እነዚህ ተቀንሰው ወደ ታክሰብል ረንታል ኢንካም እንሄዳለን ማለት ነው። ሌላው አንድ ድርጅት እንግዲህ እንደምታውቁት ማለት ነው በተለይ ቢልዲንግ ምንለው ኢኩዊፕመንት ምንለው ፈርኒቸር የምንለው ነገር ፊክስድ አሴት ናቸው። እነዚህ ፊክስድ አሴቶች ደግሞ በተፈጥሯቸው ምን ያደርጋሉ? ዲፕሪሺየት ያደርጋሉ፣ ቫልዩአቸውን ይቀንሳሉ፣ ያረጃሉ። የመጀመሪያው ከቢልዲንግ እና ከኮንስትራክሽን ጋር የተገናኘ የአካውንቲንግ ህግ አለ። ሻል ቢ ዲፕሪሺየትድ ኦን ስትሬት ላይን ቤዝ አት 5% ነው የሚለው። እንግዲህ እንደ ኢትዮጵያ ህግ ማለት ነው የትኛውም ህንፃ ወይም ደግሞ ከኮንስትራክሽን ጋር የተገናኘ ማለት ነው በየአመቱ 5% ምን እያደረገ ይሄዳል? ዲፕሪሺየት እያደረገ ይሄዳል። ዲፕሪሺየት እያደረገ ይሄዳል። አንዱ ነው። ሁለተኛው ኢንታንጂብል አሴትስ ምንለው ነው። ኢንታንጂብል አሴት ምንላቸው ደግሞ ኢንዲቪጁዋሊ ማለት ነው በስትሬት ላይን ቤዝ ማለት ነው በየአመቱ በ10% ዲፕሪሺየት ያደርጋሉ ተብሎ ኤስቲሜት ይደረጋል። ኮምፒውተር፣ ኢንፎርሜሽን ሲስተም፣ ሶፍትዌር ፕሮዳክት ምንላቸው ደግሞ 25% ዲፕሪሺየት ያደርጋሉ ተብሎ ይታሰባል። ሌሎች አዘር ቢዝነስ ምንላቸው ላይክ ለምሳሌ እስከ 20% ድረስ ሊሄዱ ይችላል። እንደ የድርጅቱ ሀብት ይወሰናል፣ እንደ ሀገሪቱ ህግ ይወሰናል። ግን አካውንቲንግ ላይ ሞር የምንግባባባቸው ዓለም አቀፍ የሆኑ ህጎች አሉ። እነዚህን ህጎች ምን እናደርጋለን ማለት ነው እንተገብራለን ማለት ነው። ሌሎች ግን ለምሳሌ ዛት ፋይን አርትስ ምንላቸው አንዳንድ መሰረታዊ የሚባሉ ከትሬዲንግ ስቶክ ጋር የተገናኙ ነገሮች ግን ጀስት ዲፕሪሺየት የማያደርጉ አንዳንድ ነገሮች አሉ። እዚህ ጋር ሞር አሴት ኤሊጂብል ፎር ዲፕሪሲዬሽንስ ምንላቸው እነዚህ ደግሞ የማያደርጉ ናቸው ብለን እንሄዳለን። እኛ ጋር የሚገናኘው ሞር መሰረታዊ የሚባለው የቢልዲንግ የፈርኒቸር እና ኢኩዊፕመንት ስለሆነ ይሄንን 5%፣ 10%፣ 25%፣ 20% የሚለውን ነገር ይዘን መሄድ አለብን ማለት ነው። ይሄንን ካወቅን በኋላ ቀጥሎ ምንድነው የምንሰራው ከተባለ ጀስት ታክሰብል ረንታል ኢንካምን መፈለግ ነው። ታክሰብል ረንታል ኢንካምን እንዴት ነው የምንፈልገው? ታክሰብል ማለት አጠቃላይ ግብር የሚሰላበት የገቢ ግብር የምንለው አይነት ሆኖ ግን ከኪራይ የሚገኝ ገቢ ማለት ነው። የመጀመሪያው ግሮስ ረንታል ኢንካም አለን፣ ያልተጣራ አጠቃላይ ገቢ ነው። ከዛ ረንታል ፓይመንት ለስ እንቀንሳለን። በተለይ ደግሞ ሰብሌዘር ማለት አንድ ድርጅት ተከራይቶ እንደገና መልሶ ለሌላ ሰው ሊያከራይ ይችላል። ከዚህ ጋር የተከፈለ ክፍያ ካለ እሱ መቀነስ አለበት። ከዛ ኔትስ ረንታል ኢንካም እናገኛለን። ይሄንን ካገኘን በኋላ ቀጥታ ወዴት ነው የምንሄደው? ለስ ዲዳክተብል ኤክስፐንስ ሊቀነሱ የሚችሉ በህግ የተደነገጉ አሉ፣ እነሱን እንቀንሳለን። ከዛ በኋላ እነሱን ከቀነስ በኋላ ታክሰብል ረንታል ኢንካምን እናደርጋለን ማለት ነው፣ እናገኛለን። ታክሰብል ረንታል ከተገኘ በኋላ ቀጥታ ረንታል ኢንካም ታክስን መፈለግ ነው ማለት ወይ። ስለ ኪራይ ስናወራ እነዚህን 4 ተርሞችን ማወቅ ያስፈልጋል። የመጀመሪያው ሊዝ ማለት ምን ማለት ነው? ከኪራይ ጋር የሚገናኝ ስለሆነ ስለዚህ ጀስት ሊዝ ምንድነው? it is a contractual arrangement calling for the lease users ተጠቃሚ የምንለው በተለይ to pay the owner for use of an asset። ሊዝ ምንድነው? አንድ ድርጅት ያለውን ፕሮፐርቲ ሀብት ንብረት ለሌላ ግለሰብ አከራይቶ የሚያገኘው ገቢ ሊኖር ይችላል። ኪራይ ነው ሊዝ ምንለው። ለሆነ ግለሰብ በኪራይ ማስተላለፍ፣ ከዛ ገንዘብ እያገኘ መጠቀም። በዚህ ከኪራይ ጋር ተገናኝቶ በተለይ ረንቶ ቢልዲንግ ጋር ህንፃን ከማከራየትና ከመከራየት ጋር ተገናኝቶ የሚሳተፉ ግለሰቦች አሉ። የመጀመሪያው ጀስት ሌዘርስ ምንለው ይሄ ግለሰብ ነው። ግለሰብ ነው የህንፃው ባለቤት ማለት ነው። አከራይ የምንለው አከራይ አካል ጀስት ሌዘርስ እንለዋለን። ሁለተኛው ሌዚስ ምንለው ነው። ይሄ ደግሞ ህንፃውን የተከራየው አካል ነው። ህንፃውን የተከራየው አካል ክፍያ የሚከፍለው ግለሰብ ነው። ሶስተኛው ደግሞ ሰብሌዘርስ ምንለው ነው። ህንፃውን ተከራይቶ መልሶ የሚያከራየው ማለት ነው። መጀመሪያ ይከራያል፣ ከዛ ደግሞ መልሶ ለሌላ ግለሰብ የሆነ ፓርቱን ያከራያል ማለት ነው። ከዛ ሰብሌዝ ያለ አሁንም በተደጋጋሚ ሶስተኛ ወገን ነው። ይሄ መጀመሪያ ህንፃውን የተከራየ ሰው አለ። ከዛ ደግሞ መልሶ መከራየት ማለት ሶስተኛ ወገን ይሆናል ማለት ነው። ስለዚህ the third party who rent the building from what the sublettor ከሶስተኛ ወገን ነው
መልሶ የተከራየው ማለት ነው። እነዚህን አራት ተርሞችን በደንብ ማወቅ ያስፈልጋል። የመጀመሪያው ኦኬ ግልጽ ለማድረግ የመጀመሪያው ጀስት ሌዘርስ ምን ነው? የመጀመሪያው አከራይ አካል ነው፣ ባለቤት ነው፣ የህንጻው ባለቤት ነው። የሁለተኛው ይሄ የመጀመሪያ ተከራይ ነው። ከዛ በኋላ ይሄ ተከራይ ኦኬ የመጀመሪያው ተከራይ ከተከራየው ቤት ውስጥ የሆነ ፓርቱን ለሌላ ሊያከራይ ይችላል። በዛ ሰዓት ምን ይሆናል? ጀስት ሰብ ሌዘርስ እንለዋለን ይሄን ግለሰብ። ዳን ይሄንን የተከራየው አካል ደግሞ ጀስት ምን ይባላል? ሰብ ሌዚስ ይባላል ማለት ነው። እነዚህ አራት ተርሞች እጅግ በጣም አስፈላጊ ነገሮች ናቸው ማለት ነው። ስለዚህ በእንደዚህ አይነት መንገድ ውስጥ የሚፈጠር ካለ ኦኬ የሚፈጠር ነገር ካለ ምን ነገሮች አሉ? ሰብ ሌዘርስ ካለ ሻል ፓይ the tax in the difference between what the income from subleasing ሁለተኛ ሶስተኛ ወገን ያከራየ ካለ ከዛ ከሚቀበለው ገንዘብ አለ የሚከፍለው ገንዘብ አለ ቀናንሶ መስጠት አለበት። ይሄ ህጉ ላይ የተቀመጠ ነው። so the owner of a building who allows sellers to sublease is liable for the payment of the tax for which the sublessor is liable ምን ማለት ነው? ህንጻውን ተከራይቶ እንደገና መልሶ ለሌላ ግለሰብ አከራይቶ ገቢ ያገኘ ነገር ግን ግብር ባይከፍል ተጠያቂው ነው የህንጻው ባለቤት ነው። ኦኬ የህንጻው ባለቤት ተጠያቂ ነው። ኦኬ የተከራየው ህንጻ ወይም የሚያከራየው ህንጻ ደግሞ ምንም ፈርኒሽድ ላይሆን ይችላል፣ ሊኖረውም ላይኖረውም ይችላል። income that covers a period longer than 1 year ከአንድ አመት በላይ የሚጠይቅ ክፍያ በተለይ ደግሞ አድቫንስ ፔመንት ቅድሚያ ሊከፈል ይችላል ካለ በየአመቱ ምን መደረግ አለበት? እያካፈል ታክሱን መስራት አለበት። ለምሳሌ የ6 አመት የ5 አመት የ4 አመት አስቀድሞ ሊከፍል ይችላል። በዚህ ሰዓት አጠቃላይ ሬንታል ኢንካም ለአንድ አመት ተው አይደለም የሚሰራው። ለአንድ አመቱ ምን ያህል የሚመጣ የሚለው በሬሾ ሜተድ እየሰራ ለአንድ አመት ለአመት አካፍለን በቀላሉ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። በዚህ መንገድ አንዳንድ ሊኖሩ ይችላሉ። ሌላው ታክስ ሬት ስትራክቸሩ ለሬንታል ኢንካም ታክስ ስኬጁል ቢ ያለው ሁለት ነገሮች ናቸው። የመጀመሪያው ሬንታል ኢንካም ቦዲ የምንላቸው ድርጅቶች በተፈጥሯቸው በድርጅነት ኮርፖሬሽን ቢዝነስ ኦርጋናይዜሽንስ ብንላቸው ታክሰብል ሬንታል ኢንካም የሚከፍሉ 30% ነው። ከኪራይ የሚገኝ ገቢ ላይ 30% ይከፍላሉ። እነዚህ ኮርፖሬሽን ኦርጋናይዜሽንስ ምንላቸው ድርጅቶች በአክሲዮን የተቋቋሙ ድርጅቶች ናቸው። ሁለተኛው ግን የትኛውም ግለሰብ ሊሆን ይችላል፣ የትኛውም ተቋም ሊሆን ይችላል በኮርፖሬት ደረጃ ያልተቋቋመ እንደማንኛውም የራሱ የሆነ ምን አለው እንደ ኢምፕሎይመንት ኢንካም ታክስ ስኬጁል አለው። ይሄ ስኬጁል ምን ይባላል? ስኬጁል ቢ ይባላል። ሉክ ይሄ ስኬጁል ቢ አጠቃላይ ታክሰብል ሬንታል ኢንካም ፐር ይር፣ ምክንያቱም የኪራይ ገቢ በአመት ነው የሚሰለው። እዚህ ጋር ታክስ ብራኬት 6 ታክስ ብራኬት አለን በአዲሱ ህግ መሰረት። ኦኬ መነሻ ብር አለን፣ ከፍተኛ ማክሲመም ብር አለን። ከዛ እዚህ ጋር ሬንታል ኢንካም ታክስ አለን ማለት ነው። ስለዚህ የትኛውም ድርጅት ወይም ደግሞ ግለሰብ ኦኬ ከ0 እስከ 24000 ብር ገቢ የሚያገኝ ከሆነ በአመት ግብር እንዲከፍል አይገደድም ከኪራይ የሚገኝ ገቢ። ሁለተኛው ታክስ ብራኬት ላይ ከ24000 ብር 1 ብር እስከ 48000 ብር በአመት ገቢ የሚያገኙ ኦኬ ህንጻን ከራይተው የሚያገኙ ተቋማትና ግለሰቦች ካሉ 15% ግብር እንዲከፍሉ ይገደዳሉ። ተቀናሽ 3600 ብር ይደረግላቸዋል። ይሄ 3600 ብር ከየት ነው የመጣው? ልክ ኢምፕሎይመንት ኢንካም ታክስ ካልኩሌት ስናደርግ በዛ መንገድ ተሰርቶ ነው የመጣ። ኦኬ በዛ መንገድ ተሰርቶ ነው የመጣ። ለምሳሌ 24000 ሲባዛ በ0.15 ብታረጉ 3600 ይመጣ። ወይም ደግሞ የኢምፕሎይመንት ኢንካም ታክስን 12 እጥፍ ማለት ነው። ወይም ደግሞ ኢምፕሎይመንት ኢንካም ታክስ በወር ስለሚከፈል ሬንታል ኢንካም ታክስ በአመት ስለሚከፈል ኢምፕሎይመንት ኢንካም ታክስን በቀጥታ በ12 ብታባዙት ይሄንን ቁጥር ይሰጠናል። ሉክ ለምሳሌ ኢምፕሎይመንት ኢንካም ታክስ እንደምታስታውሱት ከ0 እስከ 2000 ነበር። 2000 በ12 ስታባዙት 24000 ይሰጣል ማለት ነው። ሁለተኛው ከ24000 እስከ 48000 ነው። ከ2000 እስከ 4000 ነበር የሚል አይደል? ይሄ በ12 ማባዛት ነው። ያለ መጨረሻ ከፍተኛ ቁጥሩ 168000 ብር በአመት ገቢ የሚያገኝ 35% ግብር እንዲከፍል ይገደዳል። አጠቃላይ ተቀናሽ ደግሞ 24600 ይደረግለታል። በዚህ መንገድ ስኬጁል ቢ ይባላል። ይሄ የኢምፕሎይመንት ኢንካም ታክስ 12 እጥፍ ማለት ቀጥታ ኢምፕሎይመንት ኢንካም ታክስን በ12 ስታባዙት ይሄ ቁጥሮችን ሙሉ በሙሉ ይሰጣል ማለት ነው። ስለዚህ ከኪራይ የሚገኝ ገቢ አጠቃላይ በዚህ መንገድ ነው ወይም ደግሞ ይሄንን ስኬጁል ተጠቅመን ነው ግብር ምን ከፍለው ለመንግስት ማለት ነው። ዌል ይሄንን የመጀመሪያውን ኤግዛምፕል እንመልከት። አስሚው አቶ አየለ the owner of አዩ ቢልዲንግ lease the building at ብር 2 ሚሊዮን per annum በአመት 2 ሚሊዮን ነው ያከራየው።
in addition to this በተጨማሪም ይልና ተከራዩ 100,000 ብር በአመት ለጥገና ለሪፔር ኤንድ ሜንቴናንስ ኦፍ ዘ ቢልዲንግ ያወጣል። የተከራየው አካል ነው ይሄንን ገንዘብ የሚከፍለው። the cost of the building የህንጻው አጠቃላይ ወጪ ወይም ደግሞ ኮስት 20 ሚሊዮን ብር ነው እና እነዚህ ወጪዎች ወጥተዋል የሚለው cost of lease payment on land ከመሬት ለመሬቱ የተከፈለ ማለት ነው። ከኪራይ ጋር የተገናኘ 100,000 ብር ተከፍሏል። land use and building property tax ከመሬት ጋር መሬቱን ለሚጠቀምበት እንዲሁም ደግሞ ለቢልዲንግ ፕሮፐርቲ ታክስ 20,000 ብር ከፍሏል። other deductible cash expense ተጨማሪ ወጪዎች ዲዳክቴብል ናቸው። እነዚህ 5200 ብር ከፍሏል። ኦኬ የተጠየቀው ምንድነው? ዲተርማይን ግሮስ ረንታል ኢንካም ታክሰብል ረንታል ኢንካም እና ረንታል ኢንካም ታክስ አጠቃላይ ከኪራይ የተገኘ ገቢ ኦኬ ግብር የሚሰላበት አጠቃላይ የኪራይ ገቢና አጠቃላይ የኪራይ ግብር ምን ያህል ነው የተባለው። ስለዚህ ሁለት አማራጮች ተሰጥተናል። እነዚህን ሶስቶችን ለመመለስ አንደኛ አሲሚውዳት አቶ አየለ ሜንቴን ቡክስ ኦፍ ሪከርድ አቶ አየለ ፋይናንሻል ስቴትመንት ያዘጋጅ ትራንዛክሽን የሚመዘግብ ከሆነ ያንዳንዱን ነገር ሪከርድ የሚያደርግ ከሆነ እንዴት ነው የሚሰራው ነው የሚለው። ሁለተኛው ደግሞ አቶ አየለ ምንም አይነት ቡክስ ኦፍ ሪከርድ ሜንቴን ባይመዘግብ እንዴት ነው ካልኩሌት የሚደረገው ነው የሚለው። አንድ ባንድ ይሄንን እንመልከት። የመጀመሪያው አቶ አየለ ሜንቴንስ ኦፍ ዋት ቡክስ ኦፍ ሪከርድ ለምሳሌ ቢመዘግብ እያንዳንዱን ትራንዛክሽን የሚመዘግብ ድርጅት ከሆነ ጀስት የኮርፖሬት አይነት ቢዝነስ ኦርጋናይዜሽን ስለሚሆን መነሻችን ምንድነው ረንታል ኢንካም አጠቃላይ ገቢ ምን ያህል ነው የሚለው እናያለን። እንግዲህ አጠቃላይ ከኪራይ የተገኘ ገቢ 2 ሚሊዮን ብር ነው የኪራይ ገቢ። የተከራየው አካል ደግሞ ኦን ቢሃፍ ኦፍ ዘ ሌዘር የሚከፍለው ስንት ብር አለ? 100,000 ብር አለ። ኦኬ ለአከራየው አካል ለሚከፍለው ያንን ገንዘብ ስለዚህ ስንት ይመጣል? 2,100,000 ይመጣል። ከዛ ይሄንን ግሮስ ረንታል ኢንካም አገኘን። አጠቃላይ ገቢ ከኪራይ የተገኘ ገቢ 2,100,000 አገኘን። ቀጥለን ታክስ መቀነስ አለብን። ዲዳክተብል ኤክስፔንስ ምንላቸው ኮስት ኦፍ ሊዝ ፔመንት ኦን ላንድ የተከፈለ ማለት ነው ለመሬት 100,000 አለ። ኦኬ ላንድ ዩዝ ኤንድ ቢልዲንግ ፕሮፐርቲ ታክስ ስለተከፈለ ግብር 220,000 ብር አለ መቀነስ አለበት። አዘር ዲዳክተብል ካሽ ኤክስፔንስ 5200 ብር አለ መቀነስ አለበት። ዲፕሪሲዬሽን ኤክስፔንስ ምክንያቱም ይሄ ድርጅት ስለሚመዘግብ ትራንዛክሽን እያንዳንዱን ሪከርድ ስለሚያደርግ ዲፕሪሲዬሽን ኤክስፔንስ እንዲቀነስ ይፈቀድለታል። ስለዚህ ህንጻ አጠቃላይ ኮስቱ 20 ሚሊዮን ነው። ህንጻ ደግሞ በየአመቱ 5% ዲፕሪሺየት ያደርጋል ብለናል። ኦኬ 5% ማለት አጠቃላይ 20 አመት ማለት ነው። 20 አመት ስለዚህ 20 ሚሊዮን ሲባዛ በ5% ስንት ይመጣል? 1 ሚሊዮን ብር ይመጣል። ስለዚህ ወጪዎችን እንደምራቸዋል። እነዚህ የሚቀነሱ ነገሮች ናቸው። ዲዳክተብል ኤክስፔንስ ናቸው። 100,000 ሲደመር 20,000 ሲደመር 5200 ሲደመር 1 ሚሊዮን 1,125,000 ብር እናገኛለን። ደን ታክሰብል ረንታል ኢንካም እንዴት ነው የምናገኘው? ግሮስ ረንታል ኢንካም ሲቀነስ ቶታል ዲዳክተብል ኤክስፔንስ 2,100,000 ሲቀነስ 1,125,000 ስናደርገው 200 ስናደርገው እዚህ ጋር ስንት እናገኛለን? 974,800 ብር እናገኛለን። ኦኬ ይሄ ታክሰብል ረንታል ኢንካም ይባላል። ከዚህ ጋር ነው ይሄ ድርጅት ግብር የሚከፍለው። ይሄ ግለሰብ አቶ አየለ የሚከፍለው ከዚህ ገቢ ነው። ስለዚህ ቡክስ ሜንቴን ስለሚያደርግ 30% ይከፍላል ብለን እንይዛለን። ቅድም ድርጅቶች 30% ግብር ይከፍላሉ ብለን ስላሰብንና ህጉ ስለሚደነግገው ማለት ነው። ስለዚህ ለረንታል ኢንካም ታክስ ይሆናል 974,800 ሲባዛ በ0.3 30% ግብር ስለሚከፍሉ ድርጅቶች 292,440 ብር ይመጣል። ስለዚህ ምን እናደርጋለን? ኦኬ ታክሰብል እዚህ ጋር ታክሰብል ረንታል ኢንካም 974,800 እዚህ ጋር ነበረ። እዚህ ጋር ቀንሰናል። ስለዚህ ምን እናደርጋለን? ኔት ኢንካም አፍተር ታክስ ምን ያህል ነው? ኔት ኢንካም አፍተር ታክስ 682,360 ብር። ኦኬ ኔት ኢንካም አፍተር ታክስ አጠቃላይ ግብር የሚከፍለው ይሄ ድርጅት ስንት ነው? አሚን የሚያተርፈው ማለት ነው 682,360 ብር ይሆናል ማለት ነው። ይሄ አጠቃላይ ኔት ኢንካም ወይም ደግሞ ትርፍ የምንለው ነገር ነው። በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። ኦኬ ይሄ የመጀመሪያው
መልስ ነው። አጠቃላይ ዓመታዊ ትርፉ ወደ 682 ሺህ ይሆናል። ሁለተኛው ሂሳብ ባይበዘክፍ እያንዳንዱን ሪከርድ ባያረግ ምንድነው መሆን ያለበት? ህጉ ምን ይላል የሚለውን ቅድም አይተናል። አሁን በተመሳሳይ ግሮስ ረንታል ኢንካም ተመሳሳይ ነው። አጠቃላይ 2 ሚሊዮን 100 ሺህ ገቢ ያለው እዚህ ጋር ግን ዲዳክቴብል ኤክስፔንስ ላይ ይቀየራል። ምክንያቱም ቡክስ ሜንቴን ማያረግ ከሆነ ቅድም የሰራናቸውን እያንዳንዱ ዲዳክቴብል ኤክስፔንስ እዚህ ጋር አሁን አናገኛቸውም ከጥቂቶች በስተቀር። የመጀመሪያው ኮስት ኦፍ ሊዝ ፔመንት ኦን ላንድ የተከፈለ ስለሆነ ችግር የለውም፣ እሱ ይቀነሳል። ቢልዲንግ ኤንድ ፕሮፐርቲን በተመሳሳይ እንቀንሳለን። አላዋንስ ፎር ሪፔር ኤንድ ሜንቴናንስ 50% መቀነስ አለበት ህጉ ስለሚፈቅድላቸው አጠቃላይ የግሮስ ረንታል ኢንካምን 50% ይቀነስላቸዋል። ስለዚህ አጠቃላይ 2 ሚሊዮን 100 ሺህ ሲባዛ በ50% 1 ሚሊዮን 50 ሺህ ብር እናገኛለን። ስለዚህ አጠቃላይ ሶስቶቹን ስንደምራቸው ቶታል ዲዳክቴብል ኤክስፔንስ የሚቀነሰው ወጪ 1 ሚሊዮን 170 ሺህ ይሆናል ማለት ነው። ኦኬ ስለዚህ ታክሰብል ረንታል ኢንካሙ ምን ያህል ነው? 930 ሺህ 2 ሚሊዮን 100 ሺህ ሲቀነስ 1 ሚሊዮን 170 ሺህ ስለምናደርገው ማለት ነው 930 ሺህ ይሆናል። ወይ 930 ሺህ ካገኘን ለስ ረንታል ኢንካም ታክስ 930 ሺህ ሲባዛ እዚህ ጋር ሜንቴን ቡክ ስለማይረጋ አሁን በስኬጁሉ መሰረት ነው የምንሄደው። ከ168 ሺህ ብር በላይ ገቢ የሚያገኝ የትኛውም አከራይ በ35% ግብር ስለሚከፍል 930 ሺህ ሲባዛ በ35% ሲቀነስ 24600 አጠቃላይ ዲዳክሽን 300900 ቀን እናደርጋለን። አጠቃላይ ይሄ ረንታል ኢንካም ታክሱ በአመት የሚከፍለው ለመንግስት 300900 ብር ይሆናል ማለት ነው። ወይ ከዛ ኔት ኢንካም አፍተር ታክስ ከግብር በኋላ አጠቃላይ ገቢ ምን ያህል ነው? 1 ሚሊዮን እዚህ ጋር ቀደም የሰረናት አለች። ኦኬ 930 ሺህ ሲቀነስ ታክሰብል ረንታል ኢንካሙ ማለት ነው። ከዛ ግብር የተከፈለው 300 ሺህ አለ 930 ሺህ ሲቀነስ 300 ሺህ ስንት ይሆናል? 629100 ብር ይሆናል። ይሄ አጠቃላይ ከግብር በኋላ የተገኘ የተጣራ ትርፍ ነው ማለት ነው። በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። ዌል ሌላ ተመሳሳይ የሆኑ ጥያቄዎችም አሉ። ኦኬ ለምሳሌ ይሄንን ጥያቄ እንመልከት። ሀበሻ ረንታል ፕራይቬት ሊሚትድ ካምፓኒ ኢንቮልቭስ ኢን ሬንቲንግ ኦፍ ዋትስ ዳውሊንግ ሃውስ አራውንድ ቦሌ ደን አጠቃላይ ሰኔ 30 2014 ማለት ነው። እነዚህ ትራንዛክሽኖች አሉት፣ ግብይቶች አሉ። የመጀመሪያው ሪኮግናይዝድ ኢንካም ፍሮም ሬንቲንግ ኦፍ ቢልዲንግ ይሄንን ህንጻ ከማከራየት በየወሩ 65000 ብር ገቢ ያገኛል። ከፈርኒቸር እና ከኢኩዊፕመንት ጋር በተመሳሳይ የተገኘ የኪራይ ገቢ በየወሩ 20 ሺህ ብር አለው። the value of the building አጠቃላይ 5 ሚሊዮን ህንጻው ቫልዩ አለው። ፈርኒቸሩ ደግሞ 1 ሚሊዮን ቫልዩ አለው። ድርጅቱ አጠቃላይ በአመት 10000 ፕሮፐርቲ ታክስ ይከፍላል። ጄኔራል እና አድሚኒስትሬቲቭ ኤክስፔንስ ደግሞ በየአመቱ 40 ሺህ ብር ምን ያደርጋል? ይከፍላል። ኦኬ ጄኔራል አድሚኒስትሬቲቭ ያስተዳደር ወጪ በየአመቱ 40 ሺህ ብር ያወጣል። ስለዚህ የተጠየቅነው ታክሰብል ኢንካም እና ታክሰብል ሊያቢሊቲ ለ2014 ምን ያህል ነው የተባልነው። ይሄንን ለመስራት ቅድም የሰራውን አይነት መንገድ እንከተላለን። ዌል ይሄንን ጥያቄ ለመስራት እንግዲህ ምንድነው የምናደርገው? ኦኬ በመጀመሪያ ደረጃ በየወሩ 65000 ብር ነው የሚያገኘው። ስለዚህ በአመት ለማግኘት ሲባዛ በ12 ወር እናደርጋለን። ኦኬ ሲባዛ 65000 ሲባዛ በ12 ወር አጠቃላይ 780000 ብር በአመት አጠቃላይ ከኪራይ የሚገኝ ገቢ ነው። ሁለተኛ ከፈርኒቸር እና ኢኩዊፕመንት በማከራየት የሚያገኘው 20000 ብር ነው በየወሩ ሲባዛ በ12 ወር 240000 ብር ይመጣል። አጠቃላይ ግሮስ ረንታል ኢንካም የህንጻውና የፈርኒቸሩ ማለት ነው 1 ሚሊዮን 20 ሺህ ብር ያገኛል። ከዛ ታክስ እነዚህን ኤክስፔንሶችን መቀነስ አለብን ከግሮስ ረንታል ኢንካም ወደ ታክሰብል ረንታል ኢንካም ለመድረስ ማለት ነው። የመጀመሪያው ፕሮፐርቲ ታክስ 10000 ብር ከፍለዋል። ከዛ ጀነራል አድሚኒስትሬቲቭ ኤክስፔንስ ያስተዳድር ወጪ በየአመቱ 40000 ብር ይከፍላል። እንዲሁም ደግሞ ዲፕሪሲዬሽን ኤክስፔንስ መቀነስ ስላለበት እንደ ወጪ መያዝ ስላለበት 5 ሚሊዮን ሲባዛ በ5 የህንጻ ስለሆነ 250000 ብር እንዲሁም ደግሞ ኢኩዊፕመንት በ15 ሚሊዮን እንዲሁም ደግሞ የዲፕሪሲዬሽን ኤክስፔንስ ፎር ፈርኒቸር ኤንድ ኢኩዊፕመንት ማለት ነው 1 ሚሊዮን ነው አጠቃላይ ኮስቱ ሲባዛ በ15% ስናደርገው 150000 ብር ይመጣል። ስለዚህ እነዚህን ጠቅላላ ስንደምራቸው 10000 ሲደመር 40000 ሲደመር 250000 ሲደመር 150000 አጠቃላይ 450000 ብር እናገኛለን። ስለዚህ ግሮስ ረንታል ኢንካም ሲቀነስ ቶታል ዲዳክተብል ኤክስፔንስ ምን ይሰጠናል? ታክሰብል ረንታል ኢንካም። ታክሰብል ሬንታል ኢንካም ስንት ይሰጠናል? 570000
አሁን ይሄ ድርጅት ኦልሬዲ ሀበሻ ረንታል ፕራይቬት ሊሚትድ ካምፓኒ የተለያዩ ትራንዛክሽኖችን ስለሚመዘግብ ኦኬ የሂሳብ መዝገብ ስለሚይዝ ማለት ነው 30% ግብር ይከፍላል ብለን አስዩም እናደርጋለን። ስለዚህ 570,000 ሲባዛ በ30% ስናደርገው 171,000 አጠቃላይ የረንታል ኢንካም ታክስ ይመጣል። ስለዚህ መጨረሻ ላይ ኔት ኢንካም ይሄ ድርጅት የሚያገኘው ማለት ነው በአመት 339,000 ብር ይሆናል ማለት ነው። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን። ኦኬ ዌል ሌላው ሶስተኛ አንድ ኤግዛምፕል እንጨምርና ይሄንን ቻፕተር እንጨርሳለን። አቶ ማርቆስ ገበየው ይልና the owner of a MG building constructed at ብር 5 ሚሊዮን በ5 ሚሊዮን ነው ይሄንን ህንጻ ምን ያደረገው ኮንስትራክት ያደረገው furnished with furnitures and equipment which cost 500,000 ብር አጠቃላይ ሙሉ furnished ነው። ስለዚህ አጠቃላይ ይሄ ያከራየው ማለት ነው ይሄ አቶ ማርቆስ ገበየው የሚባል ግለሰብ ለወይዘሮ ሙሉ ወርቅ ተስፎ ነው ያከራየው በ540,000 ብር አመታዊ ክፍያ። ወይዘሮ ሙሉ ወርቅ ደግሞ በተመሳሳይ የተከራየችውን ህንጻ ለኦሜጋ ፕራይመሪ ስኩል መልሳ ምን አደረገች? በየወሩ 50,000 ብር ለአንድ አመት ማለት ነው አከራየች። ስለዚህ የተጠየቀው ምንድነው? አራት ጥያቄዎች ተጠይቀናል። አንደኛው ምንድነው የሚለው the amount of annual rental income tax expected from አቶ ማርቆስ and ወይዘሮ ሙሉ ወርቅ assuming both አቶ ማርቆስ ገበየው and ወይዘሮ ሙሉ ወርቅ ተስፉ did not maintain books of account። እነዚህ ሁለቱ ግለሰቦች የሂሳብ መዝገብ ባይዙ በአመት መክፈል ያለባቸው አጠቃላይ ረንታል ኢንካም ታክስ ምን ያህል ለሁለቶች ነው የተባለው? ሁለተኛው ጥያቄ ምንድነው የተባለው? ኦኬ ሁለተኛው ጥያቄ ምንድነው የሚለው አስሚ ወይዘሮ ሙሉ ወርቅ ሰብሌደር ሁለተኛ አከራይ ነች ሶስተኛ ወገን ስለሆነች fails to pay the rental income tax expected from her ከሷ የሚጠበቀውን አጠቃላይ ግብር ባትከፍል ማን ነው ተጠያቂ የሚሆነው? ለታክስ አውቶሪቲ ለገቢዎች መክፈል ያለበት ተጠያቂ የሚሆነው ማን ነው ነው የሚለው ሁለተኛው ጥያቄ። ሶስተኛው ጥያቄ ምንድነው የሚለው the amount of annual rental income tax expected from አቶ ማርቆስ assuming maintained books of accounts የሂሳብ መዝገብ ቢስ ምን ያህል የረንታል ኢንካም ታክስ ነው በአመት ውስጥ መክፈል ያለበት ነው ሶስተኛው ጥያቄ። የተዘረዘሩ ወጪዎች አሉ። ለምሳሌ ላንድ ኤንድ ቢልዲንግ ኦነርሺፕ ፊ ከፕሮፐርቲ ታክስ ጋር ተገናኝቶ በአመት 5,000 ብር ከፍሏል። አኑዋል ዲፕሪሲዬሽን ኤክስፔንስ 300,000 ብር አለው። አኑዋል ዲፕሪሲዬሽን ኤክስፔንስ ፎር ፈርኒቸር ኤንድ ኢኩዊፕመንት 100,000 አለው። ሶ አራተኛው ጥያቄ ደግሞ ምን እንደሚለን ሪከርድ ረንታል ኢንካም ታክስ ላያቢሊቲ ፎር ኮሽን ናምበርስ። ለሶስተኛው ጥያቄ ጆርናል ኢንትሪ ስሩለትን ተባለው። ወይ እንግዲህ አንድ ባንድ እስኪ የነን ጥያቄ እንስራ። የመጀመሪያው ቦዝ አቶ ማርቆስ ገበየውና ወይዘሮ ሙሉ ወርቅ ተስፉ ምንም አይነት የሂሳብ መዝገብ ካልያዙ ኦኬ የሂሳብ መዝገብ ማይዙ ከሆነ ቅድም ብለናል 50% 50 ብለናል አይደል? ቅድም 50% ምን ይደረግላቸዋል? እንደ ሪፔር ኤንድ ሜንቴናንስ ኮስት ስለሚያዝላቸው መቀነስ አለበት ተብለናል። ወጪው ሙሉ በሙሉ እንደዛ ነው የሚያዘው እንደ ኤክስፔንስ ነው 50% የሚያዘው ብለናል። ስለዚህ for taxpayer not maintaining books of account 50% of the income received as rent for building furniture and equipment is allowed as an allowance for repair maintenance and depreciation of what such building። ስለዚህ የሁለት አጠቃላይ እናያለን። አጠቃላይ 540,000 ሲባዛ በ50% ወደ 270,000 የሚጠጋ ታክስ ዲዳክተብል ያገኛሉ። ስለዚህ ታክሰብል ሬንታል ኢንካም ማለት ግሮስ ሬንታል ኢንካም ሲቀነስ አላዋንስ ነው። ግሮስ ሬንታል ኢንካም አጠቃላይ 540,000 ብር ነው ያከራየው ሲቀነስ 270,000 አላዋንሱ ተቀናሹ ምን ይሆናል? ሬንታል ኢንካም ታክስ ግብር የሚከፈልበት 270,000 ብር ብቻ ይሆናል ማለት ነው ህጉ ስለሚፈቅድ 50%። ስለዚህ ሬንታል ኢንካም ታክስ 270,000 ታክሰብል ሬንታል ኢንካም ሲባዛ በታክስ ሬት ሲቀነስ ዲዳክሽን 270,000 ሲባዛ በ35% ሲቀነስ 24,600 ስናረጋው 69,900 ብር አቶ ማርቆስ ለገቢዎች መክፈል አለበት በየአመቱ ማለት ነው። ሁለተኛ ከወይዘሮ ሙሉ ወርቅ ምን ያህል ገንዘብ ነው የሚከፈለው? ኦኬ እንግዲህ ግሮስ ኢንካም ሪሲቭድ ፎር ዘ ይር አጠቃላይ በየወሩ 50,000 ለ12 ወር ስናባዛው 600,000 ብር ነው። ኦኬ ምን የምታደርገው የምትቀበለው እሷ ደግሞ ለአቶ ማርቆስ 540,000 ብር ከፍላለች። ልዩነቱ ስንት ነው? 60,000 ብር ነው በአመት ልዩነቱ። ስለዚህ annual rental income tax expected from her
ረንታል ኢንካም ታክስ ኢዝ ኢኳልስ ቱ ታክሰብል ረንታል ኢንካም ሲባዛ በታክስ ሬት ሲቀነስ ዲዳክሽን ስለሆነ ቀመሩ 60,000 ሲባዛ ይሄ 60,000 የሚያርፍበት ስኬጁል ቢ ጋር ያለው ታክስ ብራኬቱ ስንት ጋር ያርፋል? ታክስ ብራኬት 3 ጋር 20% ላይ ስለሚያርፍ ተቀናሽ 6,000 አለው። አጠቃላይ 60,000 ሲባዛ በ20% ሲቀነስ 6,000 እናደርጋለን። ስለዚህ መጨረሻ ላይ በተመሳሳይ ስንት እናገኛለን? 6,000 ብር ይሆናል። አመታዊ ለኪራይ የምትከፍለው ማለት ነው ግብር 6,000 ብር ይሆናል። ኦኬ 60,000 ሲባዛ በ20% ስናደርገው 12,000 መጣል። ዘና 12,000 ሲቀነስ 6,000 ነው። አንዱ ትልቁ ነገር ይሄ ነው። ሌላው ሁለተኛው ጥያቄ ላይ የተጠየቅነው ምንድነው? አቶ ማርቆስ ወይዘሮ ሙሉ ወርቅ ባትከፍል ያለባትን ነገር ማን ነው መክፈል ያለበት የሚል ጥያቄ ነው የተጠየቅነው። መጀመሪያ ላይ ህንጻውን የተከራየው አቶ ማርቆስ ስለሆነ ኦኬ አሚን ሙሉ ወርቅ የመጀመሪያው ተከራይ ሙሉ ወርቅ ነች። የህንጻው ባለቤት አቶ ማርቆስ ነው። ስለዚህ the owner of the building who allows sales to sublease ምን ማለት ነው? ተከራይታ መልሳ እንድታከራይ ስለፈቀደላት ወይዘሮ ሙሉ ወርቅ ያለባትን አጠቃላይ የግብር ዕዳን ባትከፍል ተጠያቂ የሚሆነው የህንጻው ባለቤት አቶ ማርቆስ ይሆናል። ስለዚህ የሚከፍለው ማን ነው? የህንጻው ባለቤት አቶ ማርቆስ ይከፍላል ማለት ነው። ስለዚህ የሁለተኛው መልስ እሱ የሚከፍል ከበር የሚያደርግ ይሆናል። ሶስተኛ ጋር የተጠየቅነው አለ አቶ ማርቆስ ቡክስ ኦፍ አካውንት ሜንቴን ቢያደርግ ተብለን የተዘረዘሩ ወጪዎች አሉ። እነሱን ለመስራት ቅድም በሰረነው መንገድ ግሮስ ረንታል ኢንካም 540 ሺህ ብር አለን። ዲዳክቴብል ኤክስፐንስ ላንድ ኤንድ ቢልዲንግ ኦኬ 5,000 አለ። አኑዋል ዲፕሪሲዬሽን ኤክስፐንስ ፎር ዘ ቢልዲንግ 250 ሺህ እንሰራለን። አኑዋል ዲፕሪሲዬሽን ኤክስፐንስ ፎር ፈርኒቸር ኤንድ ኢኩዊፕመንት 100 ሺህ እንሰራለን። ቶታል ዲዳክቴብል ኤክስፐንስ እነዚህን ስንደምራቸው 355 ሺህ ይመጣሉ። ዘን 540 ሺህ ሲቀነስ 355 ሺህ ስናደርገው ስንት ይመጣል? 185 ሺህ። ስለዚህ 185 ሺህ መጨረሻው ስኬጁል መጨረሻው ታክስ ብራኬት ጋር ስለሚያርፍ ሲባዛ በ35 ሲቀነስ 24600 ስንት ይመጣል ማለት ነው? 40150። እነዚህ 250 ሺህ እና 150 ሺህ እንዴት ነው ያመጣናቸው? ቀደም እንዳየነው ዲፕሪሲዬሽን ኤክስፐንስ ፎር ዘ ቢልዲንግ 5% ስለሚያዝ ሲባዛ በ5 ሚሊዮን ወጪው 250 ሺህ ይመጣል። ለፈርኒቸር እና ለኢኩዊፕመንት ደግሞ 15% እንዲሁም ደግሞ 20% እያልን እንይዛለን። 20% ሲባዛ በ500 ሺህ 100 ሺህ ይመጣል። በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። ሌላው ጆርናል ኢንትሪ አራተኛ የተጠየቅነው ረንታል ኢንካም ታክስ ኤክስፐንስ ብለን ዴቢት እናደርጋለን፣ ረንታል ኢንካም ታክስ ፔብል ብለን ክሬዲት እናደርጋለን ማለት ነው። በዚህ መንገድ በቀላሉ እንመዘግባለን ማለት ነው። የመጨረሻው ዲክላሬሽን ያስፈልጋል። እያንዳንዱ ድርጅትና ግለሰብ ህንጻ አከራይቶ ገቢ የሚያገኝ ከሆነ ለገቢዎች ቢሮ ይሄንን የሚያገኘውን ገቢና ታክሱን ሪፖርት የሚያደርግበት የተለያዩ ፎርሞች አሉ። ኦኬ ለምሳሌ ረንታል ኢንካም ታክስ ዲክላሬሽን ዊዝ ቡክስ ኦፍ አካውንት የሂሳብ መዝገብ የሚይዙ ድርጅቶች ፎርም 1201 የሚባለውን የመሙላት ግዴታ አለባቸው። የሞሉ የገቢዎች የማሳወቅ ግዴታ አለባቸው። ከኮንቲኔንስ ሺት ጋር በተመሳሳይ ፎርም 1202 ፎርም 1203 የሚባሉ ረንታል ኢንካም ታክስ ጋር ከሊዝ ጋር የተገናኙ የሚሞሉ ቅጾች አሉ። የሂሳብ መዝገብ የማይዙ ድርጅቶች ደግሞ ፎርም 1205 እና ፎርም 1206ን የመያዝ ግዴታ አለባቸው። እነዚህን እያደረጉ ለገቢዎች መላክ አለባቸው ማለት ነው። ይሄንን ይመስላል አጠቃላይ ረንታል ኢንካም ታክስ። የገናናው ቱቶሪያል ቤተሰብ እስካሁን ድረስ ያልሆናችሁ ካላችሁ ሰብስክራይብ የሚለውን በተን መጫናችሁን እንዳትረሱ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር ያድርጉልኝ። በሚቀጥለው ስለ ቢዝነስ ኢንካም ታክስ እስከምንገናኝ ድረስ ባይ ባይ።